ይህ እውነተኛውን ክርስቲያኖ ሮናልዶን መሆኔን ህዝቡን ለማሳመን ለማታለል እየሞከርኩበት ያለበት ሁኔታ ነው። እናም ቀጥሎ የሚሆነው ነገር ሊያስደነግጣችሁ ይችላል። ላለፉት 9 ወራት ዓለም አይቶት የማያውቀውን የታላቅ የዝነኞች ፕራንክ ቀልድ ማታለያ ስቀይስ ነበረ። በህይወት ካሉት እጅግ ታዋቂ ሰዎች ውስጥ ክርስቲያኖ ሮናልዶን በመምሰል እስካሁን ከተሰሩት ሁሉ እጅግ እውነተኛ የሚመስለውን ጭንብል ለመስራት $20,000 አውጥቻለሁ። አምላኬ ሆይ ብቸኛው ችግር ጓደኛዬ ታይለር ይህ ፕራንክ ይከሽፋል ብሎ ሙሉ በሙሉ ማመኑ ነው። ስለዚህ ግቡ ቀላል ነው። ዓለምን እኔ እውነተኛ ሮናልዶ እንደሆንኩ አድርጌ ማታለል እንደምችል ማወቅና የታይለርን ስህተት ማረጋገጥ ነው። ኑ ከመጀመሪያው ፈተናችንን ጀምር። አሁን የሴት ጓደኛ ኤምቢ ከተባለች በኋላ በዚያ ቦታ ላይ ከወራት በፊት ቀጠሮ ለመያዝ ሞክሬ ነበር። እኔ ምንም አይነት ቀጠሮ የለኝም፣ ነገር ግን እጅግ እውነተኛ የሚመስል ጭንብል አለኝ። ይህ እዚህ ያለው ሰውና 2 ቦዲጋርዶች እዚህ አሉ። እናም ጭንብሉ ብቻ በቂ አይደለም ብላችሁ ካሰባችሁ ከመኪናው እንደወረድኩኝ እንዲሁም እውነተኛ ፓፓራዚ ፎቶ አንሺዎችን ቀጥሬያለሁ። እንግዲህ ምን እንደሚሆን እኔ እሺ ልጆች ምንም አይነት ቀጠሮ ሳይኖራቸው ጠረጴዛ ለማግኘት ወደ ውስጥ ገብተዋል። ምን እንደሚሆን እኔ እስቲ እንዴት ነው ያለ ምንም ቀጠሮ ጠረጴዛ ማግኘት እንችላለን? በአሁኑ ሰዓት ምንም አይነት ትልቅ ደንበኛ እየመጣ አይደለም። እነዚህ ሰዎች ይህንን ለማድረግ 0 እድል ነው ያላቸው። 1 ሰከንድ ስጠኝ። በአሁኑ ሰዓት አንድ ነገር እያዘጋጀን ይመስለኛል። እሺ ጠረጴዛው ዝግጁ ነው? እሺ አሪፍ ነው፣ በጣም አመሰግናለሁ። ጠረጴዛው ለ4 ሰው ዝግጁ ነው። እንሂድ። ሄይ ክርስቲያኖ እንዴት ነው ወንድሜ? ክርስቲያኖ ሮናልዶ ክሪስ እንዴት ነው ክርስቲያኖ? የሆነ ሆነና ያለምንም ቀጠሮ በተሳካ ሁኔታ ወደ ውስጥ ገባን። እናም ሰራተኞቹ ቀጥታ ወደ ጠረጴዛው ነው የመሩን። ሮናልዶ እዚህ ጋር ነው የምንቀመጠው፣ እዚህ ጋር ነው። ሮናልዶና በዚህ በኩል ብለው መርጠው እዚህ ጋር አስቀመጡን። ይህን እየሰራው መሆኑን ማመን አልቻልኩም። እናም አንዴ ከተመቻቸን በኋላ በአክብሮት አንዳንድ የክብር መጠጦች ቀረቡልን። ከጎኔ ያለው ይህ መልካም ሰው ማን እንደሆነ እያሰባችሁ ከሆነ ቪክ ነው። እሱ በውሸት የዝነኞችን ፕራንክ በመስራትና ህዝቡ ላይ ሁከት በመስራት ባለሙያ ነው። እኔን እንደ ሮናልዶ አድርጎ መላው የሎስ አንጀለስ ከተማን እንዳንቀጠቅጥ እየረዳኝ ነው። በእውነተኛ ዝነኛና በውሸተኛ ዝነኞች መካከል ያለውን ልዩነት ታውቃለህ? ነገር ግን ከነዚህ ውስጥ አንዱም አይታወቅም። እዚህ ውስጥ በጣም በቀላሉ ከገባን በቀሪው ቪዲዮ ውስጥ ለሚሆነው ነገር በጣም ፈርቻለሁ። ምንም እንኳን ሁሉም ነገር ፍጹም በሆነ መንገድ እየሄደ ቢሆንም ብዙ ሰዎች ቀረብ ብለው መመልከት እንደጀመሩ ማስተዋል ችለናል። በአንዳንድ ልዩ ቸኮሌት ኬኮች ካከበርን በኋላ ይህንን መብላት አልችልም። ይህንን መብላት እንደማልችል አሁን ነው የተረዳሁት። እኛ ማንነታችን ሳይታወቅ ከዚህ ለመውጣት ወሰንን። ሰላም ነው አይደል? በጣም አመሰግናለሁ። ደህና ነህ? እንሂድ። ፍጠን። እዚህ ጋር መፍጠን አለብን። እንፍጠን። እሁድ ማታ ሰዎች በሚበዙበት ሰዓት ዝም ብለን እዚያ ወጣን። እሱ ደግሞ ጠረጴዛ ሰጠን። ይህን ነገር ፊቱ ላይ ማላከክ አለብኝ። አንድ ሰው አለ። እየቀለድኩ ነው። ዮ ሬስቶራንቱ ምን ያህል አሪፍ እንደነበር ለመናገር ፈልጌ ነው የደወልኩት። ምክንያቱም ሮናልዶ መስለን ሙሉ ለሙሉ ገብተናል። አዎ 100% በሚያስደንቅ ጭንብል ነው። ያው ዝም ብዬ ወደአሁኑ ገብቼ ጠረጴዛ ማግኘት እችላለሁ። ሮናልዶ መስለ 80 ፓውንድ ጨምረ የአልኮል ሱሰኛ የሆንክ ነው የሚመስለው። ይህ የማይታመን ነው። ምናልባትም ወደ ዩኒቨርሲቲ ብትሄድ ይሻላል። እዛ በእውነተኛ ብርሃን ፊትህን አይተው እንደ አስመሳይ ያባርሩሃል። በዩኒቨርሲቲ ላይ ህዝብ ብታሰባስብ የምር ይደነቅ ነበር። ምንም እንኳን የማታለል ትልቅ ስኬት ቢሆንም ለታይለር ግን በፍጹም በቂ አልነበረም። አሁን በዩኒቨርሲቲ መዝናኛ ፓርክ ውስጥ ነን። እዚያ ቦታ ሙሉ በሙሉ በሰው ተጥለቅልቋል። እኔ በግልጽ የዓለማችን እጅግ እውነተኛ ጭንብል ይዣለሁ። እኔ እዚህ ታግጃለሁ። በእውነት ነህ? አይ የቀለድኩ ነው። እኔ በእውነት እዚህ ታግጃለሁ። ስለዚህ በእውነት ነው። አዎ ከዚህ በኋላ ምን እንደሚፈጠር እኔ አሁን ልብሴን ለብሼ ወደ ፊት ለፊት በሮች እያመራሁ ነው። አሁን ወደ ዩኒቨርሲቲው እየገባን ነው። ምን ያህል ርቀት መሄድ እንደምንችል እናያለን። አሁን ወደ ዩኒቨርሲቲው ስቱዲዮ ለመግባት ሲቲ ወክ በሚባለው በሱቅና በሬስቶራንት የተሞላ ቦታዎች ማለፍ አለብን። እናም በመንገድ ላይ ሮናልዶ 1 ፓይንት አይስክሬም ሲበላ የሚያሳይ ፎቶ ቢሾልክ በጣም አስቂኝ ይሆናል ብዬ አስባለሁ። ስለዚህ ቤን ኤንድ ጄሪስ ውስጥ ፈጣን ማቆያ አደረኩ። ሮናልዶ በእውነቱ ወደ ቤን ኤንድ ጄሪስ በፍጹም አይሄድም። ነገር ግን አይስክሬም እየጠበቅኩ ሳለሁ በውጭ ያሉ ሰዎች ማስተዋል ጀመሩ። ያ ሮናልዶ ነው እዛ ጋር ያለው? ሮናልዶ ነው ብለህ ታስባለህ? ክርስቲያኖ ሮናልዶ ሄይ ተመልከት፣ እዛ ጋር ያለው ተመልከተው። ይህ ህዝብ እየተለቀቀና እየጨመረ መጣ። ወንድሜ ሮናልዶ በሎስ አንጀለስ መሆኑን ማመን አልቻልኩም።
ሮናልዶ ፎቶ እንነሳ ሰውዬ። እናም ያኔ የደህንነት ሰራተኞች ደረሱ። አንድ ፎቶ ልነሳ እባክህ ሰውዬ። እኛ ገና ወደ ዩኒቨርሲቲ በሮች አልተቃረብንም ነበር። ህዝቡ ግን እንደ ቀድሞው እብድ ሆኖ ነበር የጠበቀን። ቪክም እሳቱ ላይ ነዳጅ ለመጨመር ወሰነ። ሮናልዶ ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ በአሁኑ ሰዓት ውስጥ አለ። ሮናልዶ ከሱ ጋር ፎቶ መነሳት ትፈልጋለህ? በዚህ ዝናብ ውስጥ እንኳን የህዝቡ ቁጥር እየጨመረ መጣ። ስለዚህም የደህንነት ሰራተኞች ከዚያ አጅበው ሊያወጡን እንደሚገባ ነገሩን። ትክክል። ወደ ፓርኩ ደካማ መንገድ። እሺ እየሰራን ነው። የደህንነት ሰራተኞች በእውነቱ አጃቢ እየሰጡን ነው። ሮናልዶ እባክህ አንድ ፎቶ እንነሳ። ሁሉም ሰው እያበደ ነው። ሮናልዶ እባክህ ፎቶ እንነሳ። ሮናልዶ እባክህ እንነሳ ፎቶ። አምላኬ ሆይ በመቶዎች የሚቆጠሩ ሰዎች ልክ እኔን ሊዝ ኦን አድርገው እንደሆንኩኝ አድርገው ይከተሉኛል። ስለዚህ እኛ ልናገኝ ወደምንችለው በጣም ቅርብ ሱቅ ወደዛ ዘለቅን። ስታርባክስ በግራ በኩል አለ። ልትገባበት ትፈልጋለህ? ስታርባክስ ውስጥ በፍጥነት እንገባለን። አሁን ስታርባክስ ውስጥ ነን። ይህ በሚያስደንቅ ሁኔታ በጥሩ ሁኔታ እየሄደ ነው። የደህንነት ሰራተኞች በትክክል እዛ አሉ። በእውነት እሱ ነው ወንድሜ? ያገኘነው እሱን ነው። እሱ ነው በትክክል እዚህ ያለ። በፍጹም በጣም በጥሩ ሁኔታ እየሄደ ነው። አምላኬ ሆይ ያው በውጭ ያለው ስብስብ በጣም የሚገርም ነው። ምስጋና ለዚህ ጭንብል ይግባውና። እውነት ሮናልዶ እዛ ውስጥ ነው? እሱ ነው። አንዳንድ ቡናዎችን እያገኘ ነው እዛ ውስጥ። ክርስቲያኖ ሮናልዶ ነው። በእውነት እሱ ነው። አሁን እሱን ቪዲዮ ለመቅረጽ እየሞከርኩኝ ነው። እሺ አሁን በድጋሚ እንመለስ። ወደ ውስጥ እየተመለስን ነው ወንዶች። እኔ ገና በበሩ እንኳን አላለፉ። የደህንነት ሰራተኞች መደንገጥ ጀምረው ነበር። ነገር ግን ይህንን ከልክ በላይ የተወደደ የበረዶ ዱባ ላጤ በፍጹም አልገዛሁትም። ስለዚህ ወደ መኪናው ከመጓዝ ይልቅ ወደ ፓርኩ ጠለቅ ብለን ተጓዝን። እዚህ ያለ። እሺ ከጀርባቸው ነው። እዚህ ያለ እያጀቡት ነው። በጣም በፍጥነት እየተባባሰ ነው። በጎዳናው ላይ ምንም አይነት ሰው እኮ አልነበረም። አሁን ወደ 1000 ሰው የሚያህል ሰው አለ። በዚህ በኩል ረድ። በጣም አቋራጭ መንገድ ነው። የደህንነት ሰራተኞች እኛ ዝም ስላልናቸው ደስተኞች አልነበሩም። ነገር ግን ይህ ህዝብ በሰከንዶች እየጨመረ ነበር። ስለዚህ ይህ ምን ያህል እብድ ሊሆን እንደሚችል ለማየት በአንድ የመጨረሻ ሱቅ ውስጥ ለመሸሸግ ወሰንኩኝ። ህዝቡ መካከል ለመንቀሳቀስ እየሞከርኩ ነው። በጣም እብደት ነው። ማፊያ ይህንን ፕራንክ ስንጀምር ታይለር ይህ በእውነቱ ይሰራል የሚል ዜሮ እምነት ነበረው። ነገር ግን ሰዎች አምነው ነበር። እነሱ በእውነተኛው ክርስቲያኖ ፊት ነበሩ። ሮናልዶ ነው። ተመልከቱ፣ ዝም ብሎ ሮናልዶ። በሱቅ ውስጥ ያለው ክርስቲያኖ ሮናልዶ እንደሆነ ሁሉም ሰው ያምናል። ሰዎች እንዲንቀሳቀስ እንፈልጋለን በጥሩ ሁኔታ። ዞር በሉ ከዚህ ጋር። ከሮናልዶ ጋር ፎቶ ፈልጋለሁ። ነገር ግን የደህንነት ሰራተኞች ፖሊስ ለመጥራት በመዛታቸው ለመውጣት ተገደድን። ራቅ እባክህ ራቅ። ሮናልዶ እዚያ አለ። ሮናልዶ እንሂድ። መኪናው እዚያ አለ። ክርስቲያኖ ሮናልዶ በእውነት እሱ ነው። እዚያ ነበረ። እዛ ነበር። ሮናልዶ ነው የምር። ዋው ሮናልዶ። በጣም ብዙ ሰዎች ነበሩ። በሺዎች የሚቆጠሩ ሰዎች ያ ሮናልዶን ውጪ እየጠበቁት ነበር። ወንድሜ በጣም እሱ በዛ በተረገመ ስታርባክስ ውስጥ 30 ደቂቃ ያክል ወስዶ ነበር። እንደ አጋጣሚ ሆኖ በጣም በጥሩ ሁኔታ ተሰርቷል። እኛ በፍጹም ወደ መዝናኛ ፓርኩ አልገባንም። የተረገመ እንደ ክርስቲያኖ ሮናልዶ ሆኜ ሃሪ ፖተርን ለማሳፈር ፈልጌ ነበር። በእውነት ፈልጌ ነበር። ተስፋ አድርጌ ነበር። አምላኬ ሆይ ሃይ ጓደኛዬ፣ ሃይ 1000 ሰዎች እኔ ክርስቲያኖ ሮናልዶ መስያቸው ከበውኝ እና ከፓርኩ ካስወጡኝ በኋላ አሁን ከዩኒቨርሲቲ ተባረርኩኝ። እድለኛ ሆንክ ጓደኛዬ፣ እድለኛ ሆንክ በጣም። አሁን ወደ ገበያ ማዕከሉ ሂድ። ወደ ጉቺ ሱቅ ግባ። እስቲ አንዳንድ የከፍተኛ ደረጃ ሱቆች ግባ። ፊት ላይ ይስቁብሃል። እነሱ ጭንብል ያደረገው ደደብ ይሉሃል የሚሉ ይመስልሃል? አይ በፍጹም ተሳስተሃል። በዚህ ምክንያት ሰብስክራይብ ማጣት አለብህ። ያንን ሰው በጣም እጠለዋለሁ፣ ምክንያቱም በእኔ ላይ ምንም አይነት እምነት የለውም። በመጨረሻም ለታይለር የሮናልዶን ጭንብል ኃይል ለማሳመን ወደ ገበያ ማዕከል። ለመጨረሻ ቦታዎች በዚህ ማጠለያ በጣም እርግጠኛ ስለነበርኩኝ ጥቂት ሰዎችን ማታለል በቂ አልነበረም። መላውን የገበያ ማዕከል ማዘጋትና ይህንን ሙሉ ቦታ ወደ ፍጹም ሁከት መላክ ፈልጌ ነበር። ስለዚህ ይህንን ለማሳካት እቅዱ ቀላል ነበር። በዚህ የገበያ ማዕከል ውስጥ ወደ 4 የተለያዩ ሱቆች እዘዋወራለሁ። ይህ በእንዲህ እንዳለ ልጆቼ ህዝቡን ያነሳሱታል። ሁሉም ሰው እኔ ሮናልዶ መሆኔን ያሳምኑታል። እናም ይህ የቀዘቀዘው ስፍራ ወደ ትርምስ ይቀየራል።
እሺ አሁን ወደ ውስጥ እየገባን ነው። የመነሻ ሰዓት ነው። ያንን የተከተፈ ሮናልዶ ለዋለሁ። ስኳር አታድርግበት እንዴ! የኔ የውስጥ ሰዎች ወደ ገበያ ማዕከሉ ከገቡ በኋላ ወዲያውኑ ወደ መጀመሪያው ችግራችን ገባን። አላውቅም። ቀድሞውኑ የደህንነት ሰራተኞች አይቻለሁ። እሱን ተመልከት። ይመስለኛል ቀድሞውኑ እየተስተዋለን ነው። የሚያውቁኝ ይመስለኛል። ምክንያቱም ይህ እኛ የተባረርንበት ቦታ ነው። ሮናልዶ እዚህ እንደሚሆን የሰማው ይመስለኛል። አው ያ በትዊተር ላይ ሮናልዶ እዚህ ሊሆን ይችላል። በዚህ መንገድ እንገምታለን፣ ምክንያቱም እሱ በጣም የሚበዛበት አካባቢ ስለሆነ ነው። እስቲ ነገር ግን ሰዎች ቀድሞውኑ ማመን ጀምረዋል። እስካሁን ማንም ሰው በእውነቱ ምላሽ አልሰጠም። ነገር ግን ያ ሊቀር ነበር። እሺ እሱ እየመጣ ነው። ያው በምንችለው መጠን መንገዱን ለመዝጋት እንሞክራለን። እሺ እየመጣ ነው። ሮናልዶ ፈጣን ፒክቸር እንነሳ እባክህ። አደንቅሃለሁ። በጣም አመሰግናለሁ ሮናልዶ። ወንድሜ ያ ሮናልዶ ነው። ከእርሱ ጋር ፎቶ መነሳት እችላለሁ? ያ ወደ ኋላ ይመለሳል። ክርስቲያኖ ሮናልዶ ነው። ሮናልዶ። እሺ አሁን ሰዎች እየተረዱ ይመስለኛል። ሮናልዶ አንድ ፎቶ እባክህ፣ ለቪክቶር እባክህ። አመሰግናለሁ ወንድሜ። በእውነት ሮናልዶ ነው እሱ? አዎ ሮናልዶ ነው። የደህንነት ሰራተኞች አንድ ነገር እየሆነ እንዳለ እየተሰማቸው ነበር። ስለዚህም ያንን ቅጽበት በመጠቀም ወደ መጀመሪያው ሱቃችን ሾለክን። ሮናልዶ ወደ ውጭ ውጣ ና። ሮናልዶ ያንተ በጣም አድናቂ ነኝ። እሺ እየሰራ ይመስለኛል። ሰዎች ራሳቸውን እየቀየሩ ነው። ና እንሂድ። ሮናልዶ በውስጥ አለ። ክርስቲያኖ ሮናልዶ በውስጥ አለ። አዎ ክርስቲያኖ ነው። እሱ ነው። ክርስቲያኖ ነው። አዎ ያ እውነት ይመስላል። እሱ ነው። አዎ እሱ ነው። የሮናልዶ አድናቂ። አሁን ለሱ ብቻ ሲሉ ሱቁን ዘግተውታል። አዎ ለሱ ሲሉ ዘግተውታል። አዎ ዘግተውታል። በጥቂት ደቂቃ ውስጥም ህዝቡ እየፈነዳ ነበር እና የደህንነት ሰራተኞቹ ጣልቃ መግባት ነበረባቸው። ይህ ፍጹም ሰዓት ነበረ፣ ምክንያቱም በእቅዴ ውስጥ ያለው ቀጣዩ ደረጃ እጅግ ወደ ከፍተኛ ደረጃ የሚልከው ስለነበረ ነው። እሱ ወደ ውጭ እየመጣ ነው። አዎ እየመጣ ነው። ወደ ውጭ እየመጣ ነው። ሮናልዶ እባክህ አንድ ፎቶ በፍጥነት። ሮናልዶ እባክህ አንድ ፎቶ። አመሰግናለሁ በጣም። አምላኬ ሆይ እዩ፣ ተመልከቱ። በጣም በጥሩ ሁኔታ እየሄደ ነው። ሮናልዶ እባክህ ከአንተ ጋር ፎቶ ልነሳ እባክህ። በጣም ነው የምወድህ። ወደ ሁለተኛው ሱቅ ስንገባ መላው የገበያ ማዕከል እየተለወጠ እንደሆነ ተሰማኝ። ሰዎች እያንዳንዱ እንቅስቃሴ ይከታተሉ ነበር እና ህዝቡ በፍጥነት እያደገ ነበር። በአሁኑ ሰዓት ከሱቁ ውጪ ጥቂት መቶ ሰዎች አሉ። ይህ በእውነቱ እየሰራ ይመስለኛል። ከእርሱ ጋር ፎቶ ልነሳ። ሰውዬ እባክህ ልነሳ። ከእርሱ ጋር ልነሳ እባክህ። ሁሉም በእቅዱ መሰረት እየሄደ ነበር፣ ምክንያቱም ይሄ ነገር ከመፈጠሩ በፊት ብዙ ሰዎች ወደ ውስጥ ተከትሏል። ለዚህም ራስን ዝቅ አድርገህ ተራመድ። እነዚህ አድናቂዎች በጣም ከቀረቡ ሚስጥሬ ይጋለጣል እና ሙሉ ፕራንኩ ይፈርሳል። ስለዚህም በፍጥነት ከዛ መውጣት ነበረብኝ። ያ እኔም ምለው እኮ ያንኑ ነው። ይህ ሰው ያውቃል። እዛ አለ። ያው እዛው ሮናልዶ። ተመልከቱት፣ የፖሊስ አጃቢዎችን አገኘ። ህዝቡም እብድ እየሆነ በመምጣቱ አድናቂዎች በጣም እንዳይቀርቡ ጥብቅ የደህንነት ጥበቃ ያለበት አዲስ ሱቅ ለማግኘት ተቻኮልን። በአሁኑ ሰዓት በግሮሰሪ የምግብ ሸቀጣሸቀጥ ሱቅ ውስጥ ነን። በውጭ ግዙፍ ህዝብ አለ። እሺ እየሰራ ነው። ይህን ተመልከቱ። እየሰራ ነው። ተመልከቱ። በእውነት ልታምኚ ትችያለሽ? እሱ እኮ ሮናልዶ ነው ወንድሜ። እውነት ሮናልዶ ነው? እሱ ነው? አዎ ሮናልዶ ነው። በጣም የሚገርም ነው። በእውነቱ እየሰራ ስለሆነ የገበያ ማዕከሉ እየተዘጋ ስለሆነ በጣም ብዙ የደህንነት ሰራተኞች አሉ። ሮናልዶ በአሁኑ ሰዓት እዛ ውስጥ ማን አለ? ሮናልዶ አለ እዛ ውስጥ። መስኮቱን በተመለከትኩ ቁጥር የሮናልዶን እይታ ለማግኘት ብዙ ሰዎች እየተከማቹ ነበር። አምላኬ ሆይ እየጠነከረ እየመጣ ነው። ይህ ማለት የደህንነት ሰራተኞች ጣልቃ ከመግባት ውጪ ምንም አማራጭ አልነበራቸውም። በግልጽ ለማየት እንደሚቻለው በውጭ ትልቅ ህዝብ አለ። አደጋ እየሆነ መጥቷል። እናንተ ሰዎች በኋላ ኮሪደር በኩል ወደ ቫሌት ማቆሚያ ለመውሰድ እያሰብን ነበር። ሮናልዶ ምክንያቱም እሱ ጥቂት ተጨማሪ ሱቆችን መጎብኘት የሚፈልግ ይመስለኛል። እሺ ምናልባት የምናደርገው በኋላ ኮሪደር በኩል እንወስዳችኋለን። የኋሊት በር አለው። ልጠይቀው እችላለሁ። እሺ እሱ ወደ ውጭ ይሄዳል። ይሄ በጣም እብደት ነው። የእውነት በጣም እብድ እየሆነ ነው። ልክ እንደ ገበያ ማዕከሉ።
ወደ ውጭ እንድትወጣ በትክክል ስለማይፈልጉ በኋላኛው በኩል ወደ ሴንት ሎረንት እንዲወስዷችሁ ይፈልጉ እንደሆነ እየጠየቁ ነው። ምክንያቱም ህዝቡ ይከባሃል ብለው ያስባሉ። እኔ በቀላሉ ለመውጣት እዚህ እንዳልመጣሁ የደህንነት ሰራተኞቹ ትንሽም ቢሆን እያወቁ ነበር። እኔ በቀጥታ ወደዚያ የሮናልዶ አድናቂዎች ስብስብ ውስጥ መግባት ፈልጌ ነበር። የፈለጉትንም ሰጠዋቸው። ስለዚህም ቦዲጋርዶችና ሰራተኞች በፊት ለፊት በኩል እንዲያጅቡኝ አደረኩኝ። ነገር ግን በጣም እብድ ከመሆናቸው የተነሳ የደህንነት ሰራተኞች ወደ ቀጣዩ ሱቅ እንድንሄድ ለማገድ የፖሊሶችን እገዛ ፈልገው ነበር። ሰዎቹን በሌላ በኩል እናስቀምጣቸዋለን። እሺ፣ እሱ በግድግዳው በኩል እንዲሆን እናደርጋለን። እሺ፣ ሮናልዶ ነው። አዎ፣ እሱ ሮናልዶ ነው። ወደ ውጭ ስናመራ ልቤ እየመታ ነበር። የተወሰነ ክፍሌ ፕራንኩ ከቁጥጥር ውጭ እየወጣ እየመሰለኝ ነበር። ሌላኛው ክፍሌ ደግሞ ይህንን ነገር ለታይለር ለማሳየት ልቤ ቸኩሎ ነበር። ሮናልዶ እና ወደዚያ በሮች በተቃረብን ቁጥር ህዝቡ የበለጠ እብድ እየሆነ መጣ። አምላኬ ሆይ ወደ ግራ ተጠጋ። ሮናልዶ እባክህ ሮናልዶ ክርስቲያኖ ሮናልዶ ና እባክህ ክርስቲያኖ ሮናልዶ እባክህ። As we walked into that fourth store, it felt like this was the final calm before the biggest storm. ሰዎች ቃል በቃል ስብስቦችን እየፈጠሩ እና በሰዎች ትከሻ ላይ እየወጡ ነው። ይህንን ተመልከቱ። ነገር ግን ልክ ዘና ማለት የምንችል ሲመስለን ይህ ተፈጠረ። ሃይ ሰላም ወንድሜ፣ ሰላም። ምን አዲስ ነገር አለ? እንዴት እየሄደ ነው ወንድሜ? እናንተ ሰዎች የደህንነት ሰራተኞች ናችሁ? ኦ እሺ። እነዚህ ሰዎች እናንተ እዚህ መሆናችሁን እንዴት አወቁ? ምንም ሐሳብ የለኝም ወንድሜ። አንዳንድ ሰዎች በካሜራ መጥተው ስለ ፎቶ ጠየቁ፣ ለዛ ነው። ፖሊሶቹ ጥርጣሬ እየገባቸው ሳለ ከሱቁ ውጪ ሌላ ችግር ነበር። ኤሪክ፣ እኔ ማን እንደሆንኩ ማንንም አያውቅም። ስለዚህ ሰው ሰምቼ አላውቅም። እኔ ማን እንደሆንኩ አታውቅም። አይ እሱ ማን ነው? በዩቲዩብ ላይ ፈልገው። ህዝቡ ወይም የደህንነት ሰራተኛው ፕራንክ መሆኑን ካወቁ ታይለር ትክክለኛ ይሆናል እና ይህ ሙሉ ነገር ይፈርሳል። ስለዚህ በፍጥነት ወደ ማምለጫ መኪናው መድረስ ነበረብን። ወይኔ አምላኬ! ሮናልዶ! They spotted him. We gotta get out of here. We shut it down. Too crazy. ስለዚህ ሚስጥሬ ከመጋለጡ በፊት በፍጥነት ወደ መኪናው ውስጥ ዘለልኩና ገባው። አምላኬ ሆይ በፈጣሪ ስም እንሂድ። በአሁኑ ሰዓት በውጭ ደግሞ 1 ሚሊዮን የሚሆን ልጆች አሉ። ይህንን ፕራንክ በተሳካ ሁኔታ ካከናወንኩ በኋላ አሁንም ላሳየው የሚገባኝ አንድ ልዩ ሰው ነበረ። ያንን ሁሉ አየህ ጓደኛዬ፣ አየኸው? እውነት ለመናገር ስህተቴ ታርሟል። አዎ ልክ ነህ ጓደኛዬ፣ ያ በእውነት እየሰራ ነው ማለት ነው። ነገር ግን ያ እብደት ነው። በመጨረሻ መላው ከተማ እኔ ሮናልዶ እንደሆንኩ አድርጌ ማታለል ችያለሁ ማለት ነው። እና ምናልባትም ጭንብሌ ከሁሉም በላይ ያን ያህል መጥፎ አልነበረም። በነገው ዕለትም አዲስ ቪዲዮ ስለምለቅ ይህንን ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉ። አመሰግናለሁ።